ጃኒ ታሰረች ጋይስ ምንድነው የምትሉ? ጃኒ ታሰረች። ኧረ በመድኃኒዓለም እኔ ስለ ጃኒ ምንም ከየት ሰምታችሁ ነው ዜና ተለቋል ጃኒ ታሰረች ተብሎ ጋይስ? ጃኒ ምን ላይ ተፖስቶ ነው ጋይስ? ድሬዳዋን ሴቶች ሽቲ የለበሰች ስትጠይቃት እንኳን ትቆጣለች። ለምን ጠየቅ? ሃይ እንዴ እኔ በእውነት መስማት ነው የቀፈፈኝ፣ ለጆሮዬ መስማት ነው የቀፈፈኝ። ልጄ ፊት ነበረ እንዴ ዘልዬ እንደተነሳው ካልጋ ላይ ምን ማለት ነው? ይሄ እኮ ቀልድ አይደለም። ይቅርታ ትጠይቅ መብቷን አይመለከተኝም። ምን እዛ ሽቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉት ሰዎች ናቸው። ገባ? ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ጃኒ ገብቶናል። ሰላም እንዴት ናችሁ ውድ የቲክቶክ ቤተሰቦቼ? ይሄ ቪዲዮ የይቅርታ ቪዲዮ ነው። ቪዲዮ ረጅም ነው፣ ተቆርጦ ነው የተፖሰተው። ቢሆንም ግን ቃላቱ ልክ አልነበረም። እናንተ ልክ ናችሁ እና በጣም ይቅርታ ከልቤ ነው። እናቴ ሽቲ ለብሳ ነው ያሳደገችኝ እና ሌላ ነገር ወይም ደግሞ ተንኮል አስቤ ወይ ደግሞ እናንተ ለመናገር አስቤ አልነበረም። ጀስት ላይቭ ላይ እየተጫወት ነበረ፣ እየተነጋገርን ላይክ በቀልድ መሀል ላይ የተወራ ወሬ ነው እና ለዛም ይቅርታ በጣም ሁላችሁም የድሬዳዋ ሰዎች በጣም ወዳችኋለሁ። ከአንዴም ሁለቴ መጥቻለሁ። በጣም አሪፍ ሰው ናችሁ፣ በጣም ጸዴ ሰው ናችሁ። እግዚአብሔርን ወዳችኋለሁ ድሬዎች። መጥቼ እንደውም ቪዲዮ ሰራለሁ፣ ሀግ አደርጋለሁ፣ አቅፋለሁ ድጋሚ ማለት ነው እና ወዳችኋለሁ። እሷን ያሰራችሁ በሙሉ ሌቦች ናችሁ። እኔ እውነቱን ነው የምነግርህ። እኔ እመጣለሁ እኮ ታስረኛለህ፣ እሰረኝ። እኔ መታሰር ነው የምፈልገው፣ ማንነትን ማሳየት ነው። እሰረኝ። ምን የሚጨምር ይመስላል? ፍትሃዊነት፣ ፍትህ፣ ይሄ መንግስት፣ ይሄ ስርዓት ጥሩ ነው እንድትባል ሲሪየስሊ። የሚዘርፈው አይታሰርም፣ የሚያጭበረብረው አይታሰርም፣ የሚሳደበው አይታሰርም። የሚታሰረው ማን ነው? የሚሰሩ ልጆች። ሴት ላይ ትብሳላችሁ። አሁን ያችን የዛሬ ሳምንት ፈታችሁ ማናት የወለደችው አለች። እችኛን ደግሞ አስገባችሁ። ልዋጭ ነው፣ ልውውጥ ነው። ኧረ ተው ይፈነዳት ሁሉ ነገር። ኧረ ተው ይሄ የባሰበት ጊዜ ተው። አንድ ደግሞ ይቅርታ ብያለሁ፣ ይቅርታ ቪዲዮ ሰርቻለሁ፣ ይቅርታ ብያቸዋለሁ። ከልቤ ነው ይቅርታ ያልኳቸው ምናምን ነገር ሌላ ነገር ካልሆነ በስተቀር አረ ምን ይፈቱኛል? በእናት አሰቃዩኝ እንጂ የአማትሽ ሀገር ኢትዮጵያ ያስጠራ። እሷን እንደዚች አይነቷን ልጅ ኢትዮጵያ የምታስጠራ ለኢትዮጵያ ብትወክል ለምን እስከዛሬስ በስነ ስርዓት ለምን እንትን አትልም ነበረ? አንቺ እሷን እንትን ጠራጊ ነገር በእናትሽ ሚት አድርጊያት ከቅድም ጀምሮ እንዴ። ኢትዮጵያን የምታስጠራ አንቺ ለምን ልብ ካለሽ ኢትዮጵያን አታስጠሪም? ሸኮኒያ አቦ እንደውም አስገቢያት፣ በእናትሽ አስገቢያት እስቲ። እቺ አሁን ኢትዮጵያ ነው የምታስጠራው እና ምን አባቷ ኢትዮጵያ ነው የሚያስጠሩት። እና ኃይሌ እነ ቀነኔሳ ብዙ አሉ በሀገር ደረጃ። እቺ ተሳድባ ነው ወይ በድድብና ነው እንዴ የምታስጠራው? አገር በድድብና ነው እንዴ የሚጠራው? እቺ ወይስ አፍ በከፈተ ነው አገር? አስገቢያት። እንደዚህ አይነት ሰዎችን አስገቧቸው፣ አቡ አስገቧቸው። ልካቸውን እንንገራቸው፣ ጭንቅላታቸውንም እንይላቸው። ኮፒ ባክ ፎሎ ባክ ተመላለሱ። ታብ አርጉ። ሁላችሁም ፕሊስ አትድከሙ። እሺ 400 ሰው እንዲያዩ አርጉ። ታብ አርጉ። ሼር ሂዱ። እንደዚህ አይነት ሰዎችን አስገቢልኝ እኮ ማን ነው ላገኘት አልቻልኩም። አሁን ያላችሁ አዎ፣ ይሄ ምን መሰለሽ ማይንድ ዌሽ እናደርጋለን። ገብቶሻል? ይሄ እጥበት የሚያስፈልጋቸው ሰዎች አሉ። እንደ ሀገር ሰው አይዘለፍም። ይሄ ስትሮታይፕ ያለባቸው ሰዎች ናቸው። ይሄ ሀስተር ጀነሬሽን ይባላል። ሁሉንም በአንድ አይን አርግቶ ጥርግርግ አርግቶ ማየት። አንድ ሰው እንደዛ ካረገ ልንገርህ
ሶዶ ልንገርክ ከአዋሽ በታች ይመጣሉ። የፈረደበት አሰበ ተፈሪ ሂርና ላይ ጫት ከገበሬ ይገዛሉ። ከዛን ድሬዳዋን ያሰድባሉ። የድሬዳዋን ቃማቴ ያማታችሁ ይቃማቡ። ሺቲ ለኛ እንደ ከጅንስ በላይ ነው። ዘንጠን ትምህርት ቤት ራሱ ቅዳሜ ክላስ ስንጠራ በሺቲ ነው ሄደን ተምረን የምንመለሰው። ለኛ እንደ ቤት ከዛም በላይ እንዴ በጣም አካብ ድሬዳዋን ሴቶች ሺቲ የለበሰች ስትጠይቃት እንኳን ትቆጣለች። ለምን ጠየቅ ሃይ እንዴ እኔ በእውነት መስማት ነው የቀፈፈኝ። ለጆሮዬ መስማት ነው የቀፈፈኝ። ልጄ ፊት ነበረ እንዴ ዘልዬ እንደተነሳው ካልጋ ላይ ምን ማለት ነው? ይሄ እኮ ቀልድ አይደለም። ይቅርታ ትጠይቅ መብቷ ነው፣ አይመለከተኝም። ምን ግን ደግሞ የምናየው እኛ ሲቆጡ የነበሩ አሉ አይደለ? ይዩት። አይ ችግር የለውም ይቅርታ አድርገንላታል የሚል ከሆነ አይመለከተኝም። የዛን እስከ መሄድ እስካለብን ድረስ ወደም ካለ ድሬዳዋ፣ ሌሎችም ድሬዳዋ ያላችሁ ልጆች አናግሩኝ፣ ችግር የለውም። እናንተም ከሌላችሁ ግን ሄደን ገብተን ይሄ ነገር እንደዚህ ሆኗል፣ ሰው እናንተ ምን ትላላችሁ? እንዴት እዛ አይላችሁም? የትራፊኩን ኪዱ ታስታውሻለሽ? የትራፊኩን ሰይፉ ላይ በትራፊክ ቀልዶ እኮ ነው፣ ቀጥታ እኮ ነው መጥሪያ የተላከለት ሲነግሩኝ። እኔ መጥሪያ ሁሉ እንደተላከለት እንደተከሰሰው ሁሉ አላውቅም ነበር። ሰይፉ ባህልና ቱሪዝም ነኢማ ናት የነገረችኝ። በእውነት ነው የምላችሁ። እንደዚህ ብሎ ሰይፉ እንኳን በዚህ ጉዳይ እንደዚህ ሆኖ ይቅርታ ጠይቋል። ሰይፉ እንኳን ይቅርታ ጠይቋል። አይደለም አንድ ተራ ሴት ትናንትና ሱሪዋን የቀየረች ሴት ተውና ማለት ነው። ይሄን ለመናገር ነው የወጣሁት። እኔ ሰኞ ዕለት ኪዱ በውስጥ እናወራለን። ኪዱ ማናችሁም ባትፈልጉም እስቲ እናሳይና ችግር የለውም። ከዛ በኋላ እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። እንደ ሀገር ችግር የሆነብን ነገር ምን እንደሆነ ታውቃላችሁ? ማንን ታዋቂ ማድረግ እንዳለብን አለማወቃችን። እቺ ልጅ በግልጽ አማርኛ የድሬዳዋ ሴቶች ሺቲ የሚለብሱት ለወሲብ እንዲመቻቸው በሚል ነው ብላ ተናግራለች። እኔ 5 ዓመት ድሬዳዋ ኖሬያለሁ። ዩኒቨርሲቲ እዛን የተማርኩት። በኖርኩባቸው ዓመታት እንደዚህ አይነት ሜንታሊቲ ያላቸው ሴቶች አጋጥሞኝ አያውቁም። ሲጀመር ድሬዳዋ ውስጥ ሺቲ የሚለበሰው በጣም ከፍተኛ የሆነ ሙቀት ስላለ ነው። ሕፃን በሉ ወጣት በሉ ትላልቅ ሴቶች ሳይቀሩ እዛ ሀገር የሚለበሰው 90%ቱ ሺቲ ነው። ምክንያቱ ሙቀት ስለሆነ ብቻ። እና እንደዚህ ሆኖ ሳለ አንዲት ሴት ወደዚህ ቲክቶክ መታ የድሬዳዋ ሴትን ለወሲብ ብትጠይቋት አንተ ፋራነ እንዴ እስክትል ድረስ ይሄ በጣም ቀላሉ ጥያቄ ነው ብላ ድሬዳዋ ውስጥ ያሉት ሴቶች ለወሲብ ክፍት እንደሆኑ ሺቲም የለበሱት ለወሲብ እንዲመቻቸው ነው ብላ መናገሯ በጣም ነው የሚያሳፍረው። የሆነ አንድ ሰው 10 ሰው ብትናገር እኮ ኢትስ ኦኬ ሜቢ ሊሆን ይችላል። መላው የድሬዳዋ ሴቶችን ነው የተናገረችው። እዚህ ጋር ለመጨመር የምፈልገው የድሬዳዋ ሕዝብ ግልጽ ነው፣ ምንም ነገር አይፈራም ሲባል ለወሲብ ክፍት ነው ማለት አይደለም። ለወሲብ ሲጠየቁ ወዲያውኑ እሺ ነው የሚሉት ለማለት አይደለም። የድሬዳዋ ሕዝብ ግልጽ ነው ማለት በጀርባ ሆኖ ምንም ነገር አያደርግባችሁም፣ መናገር የሚፈልገውን ማድረግ የሚፈልገውን በግልጽ አማርኛ ነው የሚናገረው ለማለት ተፈልጎ እንጂ ለብልግና ወዲያውኑ እሺ ይላል ለማለት አይደለም። እና አንዳንድ ጊዜ ስለ ድሬዳዋ የምታወሩትን ነገር እዛ ከሕዝቡ ጋር ሳትኖሩ በወሬ ብቻ ሰምታችሁ ጀጅ ለማድረግ አትሞክሩ። እስቲ መጀመሪያ ከሕዝቡ ጋር ኑሩና ያኔ ስለ ሕዝቡ ምን ማለት እንዳለባችሁ በግልጽ ትናገራላችሁ። በነገራችን ላይ ይህ ጉዳይ በጣም ቀላል ነገር አይደለም። እንደ ቀላል የሚታለፍ ነገር አይደለም። ይቅርታ ልትጠይቅበት የሚገባ ጉዳይና